የመጀመሪያው የሕማሙን ሰኞ ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት። ክሪያላይሶን 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 ሰሙነ ሕማማት ሶኑይ ሰሙነ ሕማማት ኣብ መወዳእታ ናይ ዓብይ ጾም ማለት ሓደ ሰሙን ቅድሚ ትንሳኤ ዘሎ ሰሙን እዩ። እዚ ሰሙን እዚ ጎይታናን መድሓኒናን ኢየሱስ ክርስቶስ ንደቂ ኣዳም ካብ ባርነት ዲያብሎስ ሓራ ንምውፃእ ሕማምን ሞትን ዘይግብኦ ክንሱ ብፍቃዱ ንዝተቀበሎ መከራ ስቃይን ሞትን ዘዘኻኽር ሰሙን እዩ። ሰሙነ ሕማማት ምእመናን ንኩሉ ዋኒኖም ሓዲጎም ኣብ ቤተ ክርስቲያን ተረኺቦም ፍልይ ብዝበለ ኣገባብ ንውዕለት ጎይታ እናዘከሩ ስለ ሕድገት ሓጢኣቶም ዝበኽዩልን ዝሓዝኑልን ዝሰግዱልን ሰሙን እዩ። ጎይታናን መድሓኒናን ኢየሱስ ክርስቶስ ንኣዳም ዘርኡን ንምድሓን ንዕኡ ዘይግባእ ስቃይን መከራን ተቐበለ። ነቢይ ኢሳይያስ ነስኣ ደዌነ ወጾሮ ሕማመነ ብሓቂ ንሱ ንሕማምና ጾሮ ንስቃይና ከዓ ኣብ ነፍሱ ጸዓኖ። ንሕና ግና ብእግዚኣብሔር ከም ዝተወቅዐን ከም ዝተቀዝፈን ከም ዝተዋርደን ገይርና ቆጸርናዮ። ንሱ ግና ብስሪ ገበና ቆሰለ፣ ብሰሪ ኣበሳና ድማ ተኸትከተ። ንሕና ብሰላም ምእንቲ ክንነብር መቕጻዕቲ ናብኡ ወረደ፣ ንሕና እውን ብስንብራቱ ሓወና። ኢሳይያስ ምዕራፍ 53:4-7 ከም ዝብሎ ጎይታ ምእንታና ክብል ዝወረዶ መከራን ስቃይን መግረፍትን ሞትን እንዝክረሉ ሰሙን እዩ። ኣብ ሰሙነ ሕማማት ቀዳማይ ብዘይካ ጸሎት ሐሙስ ቅዳሴ ኣይቅደስን እዩ። ካልኣይ ስብሃተ ነግህ ኣይበጽሕን እዩ። ሳልሳይ ፍትሓትን ስርየትን ኣይግበርን እዩ። ራብዓይ ኣብ ሰሙነ ሕማማት መስቀል ኣይንሳለምን ኢና። ትእምርተ መስቀል እውን ኣይንገብርን ኢና። ሓምሻይ ኣብዚ ሰሙን እዚ ቅዳሴ ስለ ዘይፍጸም ጥምቀት ክርስትና እውን ኣይፍጸምን እዩ። ካልእ ኣብዚ ዘይጠቀስናዮ ብዙሕ ኣብዚ ሰሙን እዚ ክፍጸሙ ዘይግብኦም ነገራት እውን ኣለው። ብመሰረት ትምህርቲ ቅድስት ቤተ ክርስቲያንና ኣብዚ ሰሙን ማለት ካብ ሶኒ ድሕሪ ሆሳእና ክሳብ ቀዳም ቅድሚ ትንሳኤ ዘለዋ መዓልትታት ኩለን እናተን መዘከርታን ፍጻመታትን ኣለወን። ከም ፍቃድ እግዚአብሔር በብሓደ ክንገልጸን ክንፍትን ኢና። ሰኑይ እታ ናይ መወዳእታ መዓልቲ ሰሙነ ሕማማት ሰኑይ ጎይታናን መድሓኒናን ኢየሱስ ክርስቶስ ንኦም በለስ ዝረገመላን ማቴዎስ ምዕራፍ 21:18 ማርቆስ 11:12-14 ቤተይ ቤት ጸሎት ክበሃል እዩ፣ ንስኻትኩም ግና በዓቲ ጓሓላሉ ገበርክምዎ ኢሉ ነቶም ዝሸጡ ዘሻይጡን ዝነበሩ ሰጎገ። ንቤት መቅደስ ዘንጸሃን መዓልቲ እያ። ማቴዎስ 21:12-17 ማርቆስ 11:15-19 ሉቃስ 19:45-48 ዮሐንስ ምዕራፍ 2:13-22 ኣብ ሰሙነ ሕማማት ዘላ ሶኑይ ቀዳማይ ጎይታ ንኦም በለስ ዝረገመላ መዓልቲ እያ። ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብዕለት ሰንበት ኣድጊ ተወጢሑ ድሕሪ ናብ ቤት መቅደስ ኢየሩሳሌም ምእታዉ በቲ ዕለት እቲ ናብ ቢታንያ ተመሊሱ ሓደረ። ማቴዎስ ምዕራፍ 21:17 ማርቆስ ምዕራፍ 11:11 ንጽባሒቱ ንግሆ ማለት ሶኒ ከም ብሓድሽ ናብ ኢየሩሳሌም ተመለሰ። ክምለስ ከሎ ጠመየሞ ኣብቲ ጥቃ መንገዲ ሓንቲ ኦም በለስ ረኣየ። እንተኾነ ፍረደልዩ ኸዳ ንሳ ግን ቆጽሊ እምበር ፍረ ኣይነበራን። ንሓዋሩ ካባኸ ፍረ ኣይርከብን ኢሉ ረገማ። እታ በለስ ከዓ ነቐጸት።
ማቴዎስ 21 ፍቅዲ 18 እስካብ 21 ወንጌላዊ ማቴዎስ እታ ኦም በለስ ብዛዕባ ምንቃጽ ናይ በለስ ክዛረብ ከሎ ዕለት ሶኒ ከም ዝኾነ ወንጌላዊ ማርቆስ ግና ሰሉስ ከም ዝኾነ ይገልጽ። እዚ ከመይ እዩ እንተበልና ማቴዎስ ሶኒ ተረጊማ ምንቃጽ ስለ ዝጀመረት ሶኒ በለ። ማቴዎስ 21 ፍቅዲ 19 ማርቆስ ከዓ ሰሉስ ንጉሆ ክምለሱ ከለዉ ካብ ሱራ ነቂጻ ተመንቂሳ ስለ ዝረአይዋ ሰሉስ ከም ዝነቐጸት ገይሩ ጽሓፈ። ምክንያቱ ዑደት ሆሳእና ሰንበት እሁድ ስለ ዝነበረ እዩ። ወንጌል ዮሐንስ ምዕራፍ 12 ፍቅዲ 1 እስካብ 3 ማርቆስ ወንጌላዊ እስመ ኢኮነ ጊዜሁ ለበለስ ጊዜ ፍረ በለስ ኣይነበረን ይብል። ማርቆስ 11 ፍቅዲ 13 ዮሐንስ አፈወርቅ ድማ እስመ መዋእለ ክረምቲ ውእቱ ጊዜኡ ወርሓት ክረምቲ ነበረ ይብል። መጽሓፍ ግብረ ሕማማት ጎይታ ፍረ ከም ዘይነበራ ይፈልጥ ዶ ኣይኮነን እንተበልና ይፈልጥ እባ እንተኾነ ሓደ ነቲ ሕቡእ ዘይፈልጥ ዝነበረ ባህሪ ሰብነቱ ምክንያት ክህብ ኢሉ እዩ እምበር ሕቡእ ዘይፈልጥ ኮይኑ ኣይኮነን። ከም ዝብል ቅዱስ ቄርሎስ ሃይማኖተ አበው 75-3-79-32 ከመይ ስጋ ቅድሚ ምስ መለኮታዊ ቃል ምውህሃዱን ሓደ አካል ሓደ ባህሪ ቅድሚ ምዃኑን ዘይፈልጥ ከም ዝነበረ ንምብራህ እዩ። እንተኾነ ግን ድሕሪ ዕለት ተዋህዶ ስጋ ብተዋህዶ ናይ ባህሪ አምላኽ ስለ ዝኾነ ድሕሪ ተዋህዶ ኣይፈልጥን እዩ ኣይበሃልን። 2 አምላኽና ኢየሱስ ክርስቶስ ሰብ ኮይኑ ክምህር ከሎ ፍቅሪ ሰብ ጠመየ። ኣብዚ ዓለም ቤተ እስራኤል ረኸበ። ኦም በለስ ናይ ቤተ እስራኤል ምሳሌ እዩ። ኢሳይያስ 5 ፍቅዲ 1 እስካብ 7 ሉቃስ 13 ካብ 6 እስካብ 9 ሃይማኖትን ተግባርን ጽድቅን ደልዩ ናብኣ ኸደ። እንተኾነ እስራኤል ምባል ጥራሕ እምበር ፍረድ ጽድቂ ኣይረኸበላን። ደጊም ካባኺን ሓዋሩ ጻድቕ ኣይርከብን ኢሉ ረገማ። ጻድቕ ሰብ ተስኣና በዓል ቅዱስ እስጢፋኖስ ቅዱስ ጳውሎስ ከምኡ እውን 144 ህፃናት ዝተረኸቡ ካብ ቤተ እስራኤል ኣይኮነን እንተተባሃለ ብዘይካ እዚኣቶም ማለቱ እዩ። ራእይ ምዕራፍ 14 ፍቅዲ 1 ሳልሳይ ጎይታ ሰብ ኮይኑ ኣብዚ ዓለም ክምህር ከሎ ፍቅሪ ሰብ ጠመየ። ሓጢኣት ከዓ ኣብዚ ዓለም ሰልጢና ረኣያ። ፍረ በለስ ክትበልዖ ንግዚኡ ጥዑም እዩ፣ ድሓር ግና ይጉምድድ እዩ። ሓጢኣት ድማ ንግዚኡ ክትፍጽሞ ደስ የብል። እንተኾነ ኣብ መወዳእታ ግና ዘጣዕስ እዩ። ናብታ በለስ ፍረ ደልዩ ምስ ከደ ኣይረኸበላን። ጎይታ እውን ሓጥእ ደኣ ተባሃለ እምበር ሓጢኣትስ ኣይገበረን። ዮሐንስ 8 ፍቅዲ 46 ቀዳማይ ጴጥሮስ ምዕራፍ 2 ፍቅዲ 22 ዮሐንስ 9:24 ኢሳይያስ 53:9 ደጊም ንዘለዓለም ብሓጢኣት ዝኹነን ኣይረኸብ ኢሉ ረገማ። ዮሐንስ አፈወርቅ ብመንጽር ኦም በለስ ንሓጢኣት ረገማ ኢሉ ተርጊምዎ ኣሎ። ጎይታ ንቤት መቕደስ ዘንጽሓ መዓልቲ እያ። ብድሕሪ እዚኣ ጎይታናን መድሓኒናን ኢየሱስ ክርስቶስ እቲ ቤት መቕደስ እግዚኣብሔር ኣብ ክንዲ መስዋዕትን ጸሎትን ዝዓርገሉ ቤተ ሸቀጥትን መሽረፍትን ኮይኑ ስለ ዝጸንሖ ኣብቲ ቤት መቕደስ ኣትዩ ነቶም ዝሸጡን ዘሻይጡን ዝነበሩ ኩሎም ሰጎጎም። ጠረጴዛታት መሽረፈትን መናብር ሸየጥቲ ርግብን እውን ገልበጠ። ቤተይ ቤተ ጸሎት ክበሃል እዩ ዝብል ጽሑፍ ኣሎ። ንስኻትኩም ግና በዓቲ ጓሓሉት ገበርኩምዎ። ማቴዎስ ምዕራፍ 21 ፍቅዲ 12-17 ማርቆስ 11 ፍቅዲ 15-19 ሉቃስ ምዕራፍ 19 ፍቅዲ 45-48
48 ዮሐንስ 2:13-22 ኢሉ ንኹሉ እቲ መሻየጢ ሰደቃታቶም ገላቢጡ ንዕዳጋኦም በቲኑ ብጭጉራፍ ገይሩ ሰጎጎም። ስለዚ እዛ መዓልቲ እዚኣ ጎይታናን መድሓኒናን ኢየሱስ ክርስቶስ ንቤት መቅደስ ዘንጽሃላ ዕለት ስለ ዝኾነት ንሕና ድማ ኩላህና በቲ መቅደስ ህያው አምላኽ ንጽህትን ህፍቲ ዘይብላን ምዃና ፈሊጥና ንቤተ መቅደስ ህያው እግዚአብሔር ክነኽብራን ክንከናኸናን ከም ዘለና ከምኡ እውን ናብ ቤት መቅደስ ክንከይድ እንከለና ካብ ኩሉ ነገር ነጽህና ካብ ቂምን በቀልን ርሒቕና ክንከይድ ከም ዝግበአና እተዘኻኽር መዓልቲ እያ። ዝወደቐን ዝነጠን በኣፍትኳን መላእኽቲ ታርምልይ